ጋሽዬ የአብርሽ አባት በጣም ተናዶን ያሉት ማለት ነው። ለምን ተናደዱ የሚለውን በዚህ ቪዲዮ ላይ መነግራችሁናል። እንግዲህ ጋሽዬ የአብርሽ አባት ማለት ነው እኔ ሩታን ይመርጣል ብዬ አስቤ ነበር፣ ከሩታ ጋር ይሆናል ብዬ አስቤ ነበር ብሎ ተናግሯል ማለት ነው። እንግዲህ በጣም ነው ተሳዝነው ለመናገር ከሆነ ሩትዬ ትላንትና ስታለቅስ እውነት በቃ እኔ እንጃ እኔ አንጀቴን ይበላችሁ። በጣም ነበር ያሳዘነችኝ ሩታ ማለት ነው። እንግዲህ ሄርሜላ ናት እንደዚህ የምታደርገው፣ ሄርሜላም ተዋርዳለች ሲሉ ተናግሯል ማለት ነው። እሷ ሄርሜላ እንግዲህ ያሰበችው ሄርሜላ እንደሚመርጥ ነው የሆነ ነገር መተት ምናምን ሰርታበት ሄርሜላን እንደሚመርጥ ነበር ያሰበችው። ነገር ግን እሱ ሁለቱንም አልፈልጋችሁም ሂዱልኝ ብሏል ማለት ነው። አሁንም አብርሽ ወደ ራሱ አልተመለሰም ሲሉ ጋሽዬ የአብርሽ አባት ተናግሯል ማለት ነው። እውነትም እንግዲህ አብርሽ ወደ ራሱ አልተመለሰም። ቢመለስ እውነት ሩትዬ ነበር የሚመርጠው፣ ቢመለስ ከሩታ ጋር ነበር የሚሆነው። የሆነ ነገር ነው ያሰራችበት ሄርሜላ ማለት ነው። ካስታወሳችሁ የዛ ጊዜ እንኳን ቆመ እስኪ ፊለፊቴሽን ትንሽና ምናምን እያለችው ነበር ማለት ነው። የዛ ጊዜ ነው ምች ያስመታችሁ አብርሽን የዛ ጊዜ ነው አብርሽን ምች ያስመታችሁ ማለት ነው። ሽንትን ፊለፊቴሽና ምናምን ብላ ምን አይነት ውርደታም ሴት ናት ሄርሜላ ማለት፣ ውርደታም ሴት። እኔ እንደ ሄርሜላ ውርደታም ሴት አይቼ ራሱ አላቅም ማለት ነው። ጋሽዬም ይሄንን ያሉት ጋሽዬ አብርሽ ላይ የሆነ ነገር መተሳሰረታበታለች ብሎ ተናግሯል። ይሄ ግልጽ ነው። ሄርሜላ የሆነ ነገር እንዳሰራችበት ይሄ ምንም የሚደበቅና የሚዋሽ ነገር አይደለም። እንግዲህ ጋሽዬ የአብርሽ አባትም በጣም ተናዶ ነው ያሉት። እንግዲህ ልጄን ይዤ እመክረዋለሁ፣ ወደ ሩትዬ እንዲመለስ እመክረዋለሁ ሲሉ ተናግሯል። ጋሽዬ እንግዲህ መክረውት ወደ ሩታ እንዲመለስ እኛም እንፈልጋለን፣ ከሩታ ጋር እንዲሆን እንፈልጋለን። የታላችሁ የሩትዬና የአብርሽ ደጋፊዎች ቪዲዮን ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።